ሰዎች እስኪሞቱ ድረስ ይጨፍሩ ነበር ብላችሁስ? ይህ ነገር ምሳሌው አነጋገር ወይም ደግሞ ተረት ተረት አይደለም። እውነትም ሰዎች ሞቱ። ታሪኩ እንዲህ ነው። ዓመተ ምህረቱ በ1518 ነበር። ስፍራው ስትራስበርግ በፈረንሳይ የምትገኝ ከተማ ስትሆን የተለመደ የበጋ ወቅት ነበረ። በድንገት አንዲት ፍራው ትሪፒያ የምትባል ሴት ወደ ጎዳናው ወጥታ መደነስ ትጀምራለች ማለት ነው። እንግዲህ ዳንስ ብቻዋን ማንም በሌለበት መደነስ ትጀምራለች ማለት ነው። ይሄ ዳንስ መዳነሷ ቀናትን እየቀጠለ መጣ ማለት ነው። ምግብ ነገር አትበላም፣ የሚጠጣ ነገር አትወስድም፣ ምንም ድካም የሚባል ነገር የለባትም። ብቻ መጨፈሯን ቀጠለች ብቻዋን ማለት ነው። ነገር ግን ከሳምንት በኋላ አስገራሚ ነገር ተፈጠረ ማለት ነው። ከሳምንት በኋላ ከ34 ያላነሱ ሰዎች ተቀላቅለዋት አብረው መጨፈር ይጀምራሉ ማለት ነው። እንግዲህ በከተማው ያሉ ሰው በሙሉ ግራ በመጋባት ያያቸው ጀመር ማለት ነው። ከዛም አልፎ እንግዲህ በወሩ መጨረሻ ላይ ከ400 በላይ የሚሆኑ ዳንሰኞች አብረው ልክ እንደዛ ተቀላቅለዋት መዳነስ ይጀምራሉ ማለት ነው። እንግዲህ የከተማው መንግስት ዶክተሮችን የሚያደርጉት ነገር ቃኑልም አላቸው ማለት ነው። ዶክተሮችን እንዲህ ሲሉ መፍትሄ ይሰጣሉ ማለት ነው። መፍትሄውም በደንብ የሚገርም ኮንሰርት አዘጋጅቶ ሙዚቃ አርቲስቶችን አምጥቶ ኮንሰርት እንዲዘጋጅላቸው ማድረግ ነው ሲሉ ድምዳሜ ይሰጣሉ። ለምንድን ነው ተብሎ ሲጠየቁ ምናልባት ይህ ነገር የበሉት ምግብ የተመረዘ ሊሆን ይችላል ወይም ደግሞ በላበት ሊወጣ የሚችል ነገር ሊሆን ስለሚችል ብለው ያስጨፍሯቸዋል ማለት ነው። ነገር ግን በስትሮክ በልብ ድካም ሞቱ ማለት ነው። ይህ ሰዎች የተወሰኑ የቀሩትን ሰዎች ደግሞ ባለስልጣናቱም ጎዳናዎችን ዘግተው የቀሩትን ዳንሰኞች እንዲጸልዩ ወይም ደግሞ ወደ ቤተ መቅደስ ወስደው ወደ ተለያዩ እምነት ተቋማቶች ያደረሷቸውና እነዚህን ሰዎች እንግዲህ እንዲጸልዩ ወደ ተለያዩ ቤተ ተቋማት ወሰዷቸው ማለት ነው። ከ400 ያላነሱ ሰዎች ሞተዋል በዚህ የዳንስ መቅሰፈት ማለት ነው። መንስኤው በትክክል አይታወቅም። አንዳንዶች ግን እንዲህ ሲሉ ግምታቸውን ያስቀምጣሉ። ምናልባት የምግብ መመረዝም ሊሆን ይችላል፣ ከዛ አልፎም ደግሞ ምናልባት ኃይለኛ ጭንቀት ሊሆን ይችላል ሲሉ ይናገራሉ ማለት ነው። እስቲ እናንተ የተሰማችሁንና ይህን ነገር ካወቃችሁ በኋላ ምን ሊሆን ይችላል ምክንያቱ ያላችሁትን ነገር ኮሜንት ላይ አጋሩኝ ማለት ነው። አዳዲስ ነገሮች እንደዚህ አይነት አስገራሚ የሆኑ ታሪኮችን ለማግኘት ይህን የቲክቶክ እና ኢንስታግራም ቻናሎችን ፎሎ በማድረግ ተከተሉኝ እላለሁ። ዳብሉቢ አውት። ባይ ባይ።